ሰላም እንዴት ናችሁ? ደህና ናችሁ ወይ? ኖላዊ ድራማ ክፍል 52 ዛሬው በጣም ደስ የሚል ነበር። አቶ መስፍን እንግዲህ መጥቷል። ሰላም ተቀብለዋለች። ዛሬ በከፊሉም ቢሆን ደስ የሚል ጊዜ ነበር። ሜላትን ልጆቿ እንደዛ ፊት ስለነሷት እኔ ደስ ብሎኛል ማለት ነው። ባለፈው ክፍል ብያችሁ ነበር ምናሴና ሰላም እናታቸውን ፊት እንደሚነሷት ነግሬያችሁ ነበር ማለት ነው። በዛሬው ክፍል እንግዲህ አይተናል። እናታቸውን ልክ ልኳን ነው የነገሯት። አቶ መስፍን በመምጣቱ ደግሞ በጣም ነው ደስ ያለን። እሱ ሲመጣ ቆንጆ ክፍል ይሆናል ማለት ነው። እና ሀና እንግዲህ አሁንም እንደተጨነቀች ናት። ዶክተሩን ግን በዲኤንኤኑ ምርመራ ላይ እና በሕክምናው ላይ የገንዘቡ መብዛት ማለት ነው የሆነ ትክክል ያልሆነ ነገር እንዳለ ማወቋን ለዶክተሩ ናግረዋለች ማለት ነው። ጎበዝ ብያለሁ፣ እዚህ ጋር ጨብጭብ ያለውኝ። ምክንያቱም እንዳለችው ነው። ሁለቱም የተሳሳተ ስለሆነ ትክክል እንዳልሆነ እንዳወቀች ነገረችው። ምናሴና ሰላም አባባ ሊጠይቁ ሐኪም ቤት መጥተዋል። አልነቁም እንግዲህ ማለት ነው። አቶ ኖላዊ መስፍን እንግዲህ ከሜላት ጋር ጭቅጭቅ ይዟል። በሰላም ሊያወራት ነበር፣ ግን እሷ መስሚዋ ጥጥ ነው ማለት ነው። ሀንዬ እንግዲህ ዛሬ ያው የመጨረሻው ቀን ስለሆነ አባቴን ይዤ ለወጣ ነው ምናምን እያለች ነው ለሰላምና ለአሴር። በጣም አለቀሰች። ሁለታቸውም እቅፍ አድርገው አባበሏት። እዚህ ጋር ግጭት ተፈጠረ። ተምቹና አሴር ማለት ነው። ያው ተምቹ የሰራውን ስለሚያውቅ በጣም እየተበሳጨ ነው። አቶ መስፍን ሐኪም ቤት ሄዶ ለሰላምን አግኝቷት የሀናን አባት የሕክምና ወጪ እንደሚሸፍን ሲነግራት በጣም ነው የተደሰተችው። ወደ አሁኑ ወደ ዶክተሩ ዘንድ ገባና ብሩን በጠቅላላ እሱ እንደሚሸፍንና የሀናን አባት ማሳከም እንደሚፈልግ ነገረው። የሚሞላሉ ወረቀቶችና የሚፈራረሙ ነበረ። እሱን አስፈረመውና ሰላምዬ ወደ ሀናና ወደ ምናሴ ሄዳ ዛሬ ምን እንደተፈጠረ አታውቁም፣ በቃ ደስ የሚል ነገር አለ ምናምን እያለች አዛገቻቸው። እንግዲህ ያው እነሳቸው ስለከፋቸው ብዙ ሙድ የላቸውም ማለት ነው። በመጨረሻ ነገረቻቸው። በጣም ነው ደስ ያላት። በዚህ መካከል እንግዲህ ይሄ የተረገመ ዶክተር ሜላት ላይ ደወለና ባለቤቷ የሀና አባት ሊታከም እንዲሆን ሲነግራት በጣም እንደነገጠች፣ እስከ ዛሬ ያልመጣ ሰው እንዴት ዛሬ ይመጣል ምናምን አለችው። የአንቺው ባለቤት ነው እንደዚህ ያደረገው ምናምን ሲላት በፍጹም አለ። ክፋቷ ማለት ነው። እዚህ ጋር ዶክተሩ ሜላትን ሲያዋራት ማለት ነው የክፋቷ ክፋት። በፍጹም የሀና አባት መታከም የለባቸውም አለች። እሷ ገንዘብ አልሰጥም ስላለች በቃ ይሞታሉ ብላ ነበር የጠበቀችው ማለት ነው። በጣም ነው የምታናድደው። ከዛ በኋላ ተምቹ አሴርን አገኘውና ምን ሆነህ ነው? ምንድን ነው እንደዚህ የሚያደርግህ ምናምን ብሎ ጠይቀው። ከዛ ተምቹ እውነታውን ለአሴር ነገረው። ፎቶውንና ያንን መስቀሉን እሱ እንደሆነ ሰርቆ እንደሰጣቸው ምናምን ለአሴር ሲነግረው አሴር በጣም ነው የተናደደው። በጣም ደብድቦታል። በነገራችን ላይ እዚህ ጋ አሴር ተምቹን ሲደበድበው ተምቹ በጣም አሳዘነኝ እና በጣም ደብድቦታል። ደም እስኪተፋ ድረስ ነው በጣም የደበደበው። ከዛ አሴር ተመልሶ ወደ ሐኪም ቤት መጣ። አሁን ዶክተሩ ሕክምና ሊያደርግላቸው እየተዘጋጀ ነው ማለት ነው። ነርሶቹ መጡ ምናምን ወደ ሕክምናው ክፍል ወሰዱት። ሀንዬ በመጨረሻ ላይ በጣም እያለቀሰችና አባቷን እየተሰናበተች ነበር ለሕክምናው። ወደ ሕክምናው ክፍል ገቡ። እዚህ ጋር ደግሞ ምናሴና ሰላም ከሐኪም ቤት መጡ። እናታቸው ሳሎን ቁጭ ብላ ነበር። ልታናግራቸው ሞከረች። ያው ሀና ዘንድ እንዲሄዱና ሐኪም ቤት እንደነበሩ ምናምን ነገሯት። በቃ ቁጭ ብላ አውራኝ ምናምን ብላ አለች እናታቸው።
በቃ ደክሞኛል ክፍሌ መግባት ገብቼ ማረፍ አለብኝ አላት ምናሴ ማለት ነው። እንዴት እንደዚህ እኔን ይቆጣኛል ብላ ሜላት በጣም ተናደደች። ከዚያ አሲር ወደ ሐኪም ቤት መጣ። ሀናን ገንዘብ ባገኝ ብዬ ነበር ፈለክለክ ያልኩት፣ ግን ሰዎቹ ተጨካክነዋል እና የሚረዳኝ ሰው አላገኘሁም ምናምን አላት። አሁን ገንዘብ አያስፈልገንም አባዬ ታክሟል፣ ሕክምናውን ጨርሷል ምናምን ስትለው ቀልዴ ነበር የመሰለው፣ ግን እውነት እንደሆነ ሲያውቅ በጣም ደስ ብሎት ሀና ጋር ተቃቀፉ ማለት ነው። ከዛ በኋላ መስፍንና ሜላት እንግዲህ ጭቅጭቃቸውን ጀመሩ። የሀናን አባት ያሳከምከው እኔ እንዲበሳጭና በልጆች ፊት ክፉ ሆኔ እንዲታይ ነው ምናምን ብላ አለችው። ከዛ በኋላ መኝታ ክፍሉን ለቆ ወጣላት። ወደ ሳሎን ሲሄድ ደግሞ ማንን ያገኛል? ምናሴ ራሱ ሳሎን ላይ ነው የተኛው ማለት ነው። ከዛ በኋላ ሀናና አሲር ምግብ ይዞ መጥቶ ሀና ጋር እየበሉ ነው። እዚህ ጋር በጣም ነው ደስ የሚሉት ማለት ነው። በመጨረሻ አብራችሁ እንደምትሆኑ ተስፋ አደርጋለሁኝ። በመቀጠል ምናሴና አባቱ ተገናኙ። ሳሎን ላይ ባደረገው ነገር ምናሴ አባቱ ለሀና ባደረገው የሕክምና የገንዘብ ድጋፍ ማለት ነው በጣም ደስ እንዳለውና በጣም እንደኮራበት ሲነግረው እሱም በጣም ደስ አለው። የእናንተ ደስታ ያስደስተኛል፣ እናንተ ደስ ካላችሁ እኔም ደስ ይለኛል አላቸው። እዚህ ጋር ደግሞ ሀናና አሲር እዛው ነው ያደሩት። በመጀመሪያ አንተ ሄድ ቤትን ያባየ ጋድራለሁ ምናምን ብለው ነበር። እሱም እምቢ አለ። ለእኔም አባቴ ናቸውና እኔም አልሄድም፣ እንደዛ ከሆነ ሁለታችንም እዚሁ እናድራለን ብለው ሐኪም ቤት ነው ያደሩት። ከዛ በኋላ የሀና አባት ነቅቶ ማለት ነው ሀናንና አሲርን ሲያያቸው በጣም ነው ደስ ያለው። ደስ ከማለቱ የተነሳ ራሱ አለቀሰ ማለት ነው። ከዛ ሀና እያለ ሲጠራ አሲር በህልሙ መስሎት በቃ ተነሳና አይኑን እያሻሸ ምናምን ቀጥ ብሎ ሲያያቸው ቁጭ ብለዋል ማለት ነው። የሀና አባት ተስፈንጥሮ ተነሳና ሀና ራሱ ጉልበቱ ላይ ነበር የተኛችው። ተስፈንጥሮ ተነሳና ሀናን ራሱ ወደቀች መሬት ላይ ማለት ነው። ቅንጭላቷን መታት። ፋዘርዬ ነቁ እንዴ ምናምን አለ። ሀናም ተነሳች። አዎ ልጆች የነቃሁኝ የእናንተ ጸሎት አነቃ የተሻለ ምናምን አሉ። ተላቀሱ። እዚህ ጋር በጣም ነው ደስ የሚለው፣ በጣም ነው ደግሞ የሚያስለቅሰው ማለት ነው። ግን አሲር ተምቹን ባይደበድበውና ባያረቀው ጥሩ ነው። ምክንያቱም አሁን ያ ተምቹ የሚባለው ልጅ እውነታውን ለወይዘሮ ሜላት ማለት ለሀና ቤተሰቦች ሄዶ ቢናገር እውነታውን የቀለለ ይሆናል ማለት ነው። እነዛኞቹ የዝች የተረገመች የባዩሽ ሰዎች የባዩሽ ጋርዶች ተምቹን እንዳያጠቁ ትፈራለሁኝ። እና አያታቸው ብትመጣ ደግሞ በቀጣይ ክፍል በጣም ነው ደስ የሚለኝ። አያታቸው አስቴር ማለት ነው። ሁሉንም ነገር ታስተካክላለች እሷ ብዬ አስባለሁኝ። በቀጣይ ክፍል እስከምንገናኝ ባላችሁበት ሰላም ሁኑ። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ አድርጎ አመሰግናለሁ።